عن ثابت بن الضحاك الأنصاري رضي الله عنه أنه بايع رسول الله صلى الله عليه وسلم نبينا عليه الصلاة والسلام مبايعة درجاتشو تحت الشجرة كزافا سر هونو قال ከተጋቧቸው ሰው መካከል አንደኛው ثابت بن الضحاك የተባለው ታቢዒን ነበር قال من حلف على يمين بملة غير الإسلام من ይላል የአላህ መልእክተኛ እንዲህ አሉ من حلف على يمين በአንድ ጉዳይ ላይ የማለ የሆነ ሰው መሐላ በሚያስፈልገው ነገር ላይ የማለ ሰው بملة غير الإسلام ያ የማለበት ነገር ከእስልምና ውጪ በሆነ ነገር ላይ የማለ የሆነ ሰው ካዚበን ሙተዓሚደን አውቆ እንደዚሁም ሆን ብሎ ትክክል እንዳልሆነ የማይፈቀድ እንደሆነ ያወቀ በሌላ ሰው እምነት ወይም ከእስልምና ውጪ ባለ ነገር የሚምል የሆነ ሰው የማለ የሆነ ሰው فهو كما قال ይህ ሰው እንዳለው ነው የሚሆነው እንዳለው ማለት በማለበት ላይ ይሆናል አላገኛችሁትም ኪታቡን ነዝር የሚለው ላይ ከመግባታችን አንድ ሐዲስ ኪታቡን ባቡን ነዝር የሚለው ከመግባታችን የመጨረሻው አንድ ሐዲስ ማለት ነው حسين እሺ 192ኛው ገልጽ ክፈቱና ከዛ ገልጹ 190ኛው ሐዲስ ከታች ያለው ማለት ነው ይሄን ሳቢት ኢብኑ ደሐክ ነው አይ 192ኛው ገልጽ ላይ ከላይ ያለው ሐዲስ ማለት ነው አን ሳቢት ኢብኑ ደሐክ ገልጽ 192 እሺ من حلف على يمين بملة غير الإسلام كاسلمنا ውጪ ባለ መንገድ ላይ የማለ የሆነ ሰው ካዚበን ይሄ ሲምል ግን የማለበት ነገር ውሸት ነው ሙተዓሚደን አውቆ ነው እስልምናን እንደሚያስወጣው ያወቀ የማይፈቀድ በእንደዚህ አይነት መልኩ መማል የማይፈቀድ መሆኑን ያወቀ ሆን ብሎ የሚምል የሆነ ሰው فهو كما قال እሱ እንደማለው ነው አለ ومن قتل نفسه بشيء ነፍሱን በአንዳች ነገር የገደለ የሆነ ሰው عذب به يوم القيامه በዛ ነፍሱን በገደለበት ነገር የቂያማ ቀን ይቀጣበታል አሁንም ድጋሚ وليس يلم አይኖርም على رجل በአንድ ሰው ላይ ነዝሩን ስለት የለበትም ስለታለበት ተብሎ አያዝም فيما لا يملك በማይችለው ካቅሙ በላይ በማይቆጣጠረው ነገር ላይ ተስሎ ያን ነገር ስለትህም ሙላ ተብሎ አይገደድም وفي روايه በሌላ ዘገባ ላይ ولعن المؤمن كقتله አንድ ሙእሚንን የሆነ ሰው መራገም እንደ መግደል ነው ወንጀሉ وفي روايه አሁንም በሌላ ዘገባ ላይ من ادعى دعوى الكاذبه كاذبه የተሟገተ የሆነ ሰው የውሸት የሆነ ሙግት ليتكسر بها ንብረቱን ለማፋፋት ሀብቱን ለመጨመር ብሎ ሙግት ወይም ክርክር የገጠመ የሆነ ሰው لم يزيده الله عز وجل الا قله እሱ ለመጨመር ብሎ
ሀብቱን ንብረቱን ካፒታሉን ለመጨመር ብሎ ቢሟገትም አላህ ቂላን ነው እንጂ አይጨምርለትም። ቂላን ማለት ያሳንስበታል እንጂ ይብስ በረካውንም እንደዚህም ደግሞ ንብረቱንም ይሸረሽርበታል እንጂ አይጨምርለትም ማለት። እንግዲህ ይሄ ሐዲስ ብዙ መልእክት ያለው ሐዲስ ነው። እሺ ከመጀመሪያው ስንጀምር የመጀመሪያው አሁን ነብዩና አለይሂ ሰላም ሙባያዓ ካደረጓቸው ውስጥ ለቀድ ሰደቀላሁ ረሱለሁ الرؤيا بالحق ያለ አላህ Subhanahu Ta'ala ይሄ ተህተ ሸጀራ የዛኔ በጣም ወሳኝ በሆነበት ወቅት ላይ ከነብያችን አለይሂ ሰላም ጋር እስከ መጨረሻ ድረስ ሊፋለሙ ዲነል እስላምን ሊነስሩ ቃል ከገቡ ሰዎች መካከል የዛኔ ይህ ግለሰብ ነበርና ምን አለ የአላህ መልእክተኛ እንዲህ ሲሉ ሰማኋቸው አለ ምን ሐለፈ አላ የሚኒናል በአንድ መሐላ ላይ የማለ ሰው በሆነ ጉዳይ ላይ የማለ የሆነ ሰው ማለት ነው ግን ይሄ የማለበት ነገር ቢሚለቲ ገይር الاسلام ይሄንን ዑለሞች ምን ይላሉ ቢሚለቲ ገይር الاسلام ማለት ከእስልምና ውጪ የሚለው መሐላ ሁለት አይነት ይዘት አለው ይላሉ አንደኛ ምሳሌ እኔን አይሁድ ያድርገኝ ነሳራ ያድርገኝ መጁሳ ያድርገኝ የሚል ነገር ማለት ነው በሌላው ደግሞ ሌላኛው ደግሞ ሌላ እምነት የሚምሉበት መሐላ አለ አይደለ የሌላ እምነት የሚምሉበት ያመኑበት ነገር የሚምሉበት የሆነው መሐላ እሱ በዛ መሐላ ከማለ እሱ እንደነሱ ነው ማለት ነው ይሄ ሁለት ይዘት አለው አንደኛ የሆነበት የሚሆንበት ምክንያት ከእስልምና ከአላህ ውጪ በእስልምና ውስጥ ራሱ ሆኖ ሙስሊም ራሱ ሆኖ አንድ ሰው ከእስልምና ውጪ ባይሆን እንኳን ከአላህ ውጪ ባለ ነገር መማል አይቻልም ማለት አይፈቀድም ይሄ ወንጀል ነው ረሱልን ነብያችንን ያለ አንድ ሰው ሊምል ይችላል ነብዩ አለይሂ ሰላም የተከበሩ የላቁ ነብይ ቢሆኑ እንዲማልባቸው አላህ አልፈቀደም በካዕባ ይሆንብኝ እያለ ካዕባ የተከበረ ቢሆንም በካዕባ እንዲማል አልተፈቀደም ስለዚህ ወረቢ ሙሐመድ ወረበል ካዕባ ብሎ አንድ ሰው ሊምል ይችላል ለምሳሌ በሙሐመድ ጌታ ይሆንብኝ በካዕባ ጌታ ይሆንብኝ ብሎ ሊምል ይችላል ነብዩ የሚምሉባቸው ብዙ አይነት መንገዶች አሉ መሐላ ወላሂ ወቢላሂ ወተላሂ ወረበል ካዕባ ወለዚ ነፍሲ በየዲሂ እያሉ ይምላሉ ነፍሴ በእጁ በሆነው በአላህ እምላለሁ ነፍሴ በእጁ በሆነው ማለት ነፍሳችን በአላህ ቁጥጥር ስር ነው ዞሮ ወደ አላህ ነው ኢዳፍ የሚደረገው አይደለ የሚጠጋው ወደ አላህ ነው ስለዚህ በአላህን ታርጌት ያደረገ የሆነ መሐላ ከሆነ ችግር የለውም የተቀመጠ በሸሪዓው የተቀመጠ ቢሆንም ባይሆንም ከመንገድ የማያስወጣን ከሆነ ችግር የለውም በኔ ጌታ በጌታ ይሁንብኝ ካልኩኝ ጌታዬ አላህ ነው አይደለ ስለዚህ ይሄ መሐላ ችግር የለውም እንደዚህ አይነት መሐላዎችን እንትኖችን ከዛ ውጪ ግን እስልምና ላይ ሆነው ይሄ እነዚህ አይነት ነገሮችን لا تحلفوا بآبائكم ولا بأمهاتكم من كان حالفا فليحلف بالله አሉ ያላህ ገኝ በእናቴ በአባቴ ያላችሁ በእናትና በአባቶቻችሁ አትማሉ አሉ ይሄ መሐላ የተከለከለ ነው በእናትና በአባት መማል አይቻልም ሲጠየቅም በእናቴ በአባቴ ተብሎ አይቻልም ስለዚህ ሲማልም አባቴ ሙት እናቴ ትሙት የአባቴን ቀን ይስጠኝ አባቱ ከሞተ እንግዲህ የአባቴን ቀን ይስጠኝ ማለት አባቴ እንደሞተው እኔን የሚገደለኝ እንደማለት የእናቴ አጥንት ይውጋኝ አይደል የሚባለው የልጅ አጥንት ይውጋኝ ልጄን እኔ እናቴን ካልኩኝ በቃ መሐላ ነው አንዳንድ ሰው ወላሂ ብሎ ሊዋሽ ይችላል በልጁ ከማለ ወይም ደግሞ በእናቱ ከማለ በፍጹም ማይንቀሳቀስ ሰው አለ ድሮ ነበር ሀገራችን ላይ ወላሂ ሲባል ብዙ ባሉ አይሰጠውም ሸሆችን ካለ በሸሆች ከተባለ ተውተው ከሸሆቹ ጋር እንዳታጣላን ይልና ይቆቆም ይል ነበር የዛሬን አርገውና አሁን አልহামዱሊላህ እንደዚህ አይነት ነገሮች ጠፍተዋል ግን በመሃል ላይ አሁን ይሄ ዘመናዊነት ይሄ ዘመና መጣሽ
ወጣቶች አሉ ሴቶች ወንዶች ሚዲያ ያመጣቸው የማያመጡብን የማይፈበረኩብን ነገር የለም ከነዛ ውስጥ እነዚህ ነገሮች ይሄ በሃይማኖት መቻቻል ወንድማማችነት ምናምን በሚል ስያሜ ውሸት ማለት ነው የሌላ ሰው እምነትን መገለጫው እስከሚሆን ድረስ አንድ ሰው ነፃ ሆኖ ያደርጋል የሌላ ሰው እምነት አለ በእምነት ኩራ በእምነት ነፃውን በእምነቱ የማያምን የሆነ ሰው ነው ወደ ሌላ እምነት የሚሄደው ሁሉም የራሱ ለኩም ዲንኩም ወለዲን አለ እነሱም ያዋጣኛል ያሉት ሃይማኖት አላቸው እኔም ያዋጣኛል ያሉት ሃይማኖት አለ ያዋጣኛል ተብሎ ከተያዘ ሃይማኖቱ ያዘዘውን ነገር መፈጸም ግዴታ ነው ከዛ ውስጥ አንዱ ደግሞ የሌላ ሰው እምነት አለ ማማ የሚምሉበት ነገር የኔ እምነት አለ መምልበት በሌላ ሰው እምነት ለምንድን ነው መምለው እንደው ሐራም ራሱ ባይሆን እንዴት ነፃነት ይሰጠናል አምላክ አይደለም እምነቴ አይደለም መጽሐፉን አልገዛበት አይመራኝም ብያ መጽሐፉን በቃ እንትን ብያለሁ ክጃለሁ ይመራኛል ያልኩት ቁርአን አለኝ መመሪያዬ ብዬ ያስኳቸው ነብዩ አሉ አምላኬ ብዬ ያስኩት አላህ አለ ሃይማኖቴ ብዬ ያስኩት እስልምና አለ ይሄንን ይዘን መቀጠል ሲገባን ለምን ይሄ አስፈለገ በጣም አላህ ይታዘበናል ሐቂቃ አንዳንድ ሰው ለምን እንደሆነ አይታወቅም እኔ አንድ ማቀው ሰው አለ በቅርብ ማቀው ሰው አለ ሰዎችን ሲታወቅ ራስታ ነው ሙስሊም የሙስሊም እንትን የለበትም ላይ ነው አላህ ይጠብቀንና ሙስሊምና አይደለም ብለ ጠይቀው እስልምናው የምታውቀው ሰው እኮ ከባድ እኮ የሙስሊም ኑር ራሱን የቻለ ብርሃን አለው ፊቱ ራሱ ኮፍያ ለበሰም አልለበሰም ጺም አሳደገ ማለት ሙስሊም ላይ ኑር አለ አይታው ሙስሊም መሆኑን ወላሂ ታውቃለህ ኑርን አላህ ከገፈፈብህ ግን ሙስሊም ነህ ክርስቲያን ነህ አይሁድ ነህ ምንድነው ብለህ ጠይቀው ነው የምታውቀው የምትግባባው ይሄ የሚመጣው ምንድነው ሰላት ባለመስገድ ወደ አላህ ባለመቃረብ አላህ ያዘዘውን ነገር በመዳፈር ወላሂ የፊትን ኑር አላህ ይገፋል የፊት ኑር የሌለው ሰው ደግሞ የተገፈፈ የሆነ ሰው ደግሞ የቀልብ ብርሃንም የለውም የለውም አንድ ሰው እስልምናን ተቀብሎ ሸሃዳ እንዲያዘ ኢሚዲየትሊ ወላሂ ኑሩን አላህ ያለብሰዋል የእውነት ሸሃዳ ከሆነ የእውነት የሙስሊም ፊት ይሰጠዋል አላህ ሲማሁም في وجوههم من اثر السجود على ስለ ሷሃቦች ሲናገር ذلك مثلهم في التوراة والانجيل ተውራትና ኢንጂል ላይ ቁርአን ላይ ብቻ አይደለም ተውራትና ኢንጂል ላይ እነሱ ማንነታቸው ተገልጿል ፊታቸው እንደዚህ ያብረቀርቃል ያበራል ሲባል እንደዚህ ፓውዛ መጠበቅ የለብንም እኮ ፊታቸው ኑር አለው አይተው ነብይ ሳይሆኑ በፊት ሰው አይቷቸው እነ በሂራ ራሂብ በሂራኮ ያ ባታዊ የሆነው በሂራኮ ነብዩን አለይሂ ሰላም ገና በ9 ዓመታቸው እኮ ነው አይቷቸው ይሄ ወደፊት የሚላክ ነብይ እኮ ነው ያላቸው ወደፊት የሚላክ ነብይ ነው አንተ አቡ ጣሊብ ወይ ይዘው ወደ ሀገር ተመለስ ወደ ሻም ለንግድ ሄደው ማለት ነው ከአቡ ጣሊብ ጋር እንደዚህ አይታቸው ገና በ9 ዓመታቸው በሚቀጥለው በሌላ ጊዜ ደግሞ በ25 ዓመታቸው ለሁለተኛ ለኸዲጃ ንግድ ለመነገድ በሚሄዱበት ሰዓት ላይ ሌላ አንድ ራሂም ባታዊ አይቷቸው ተታወቃቸው ወደፊት የሚላክ ነብይ በ25 ዓመታቸው እኮ ወደፊት የሚላከው ነብይ አንተ ሳትሆን አትቀርም አላቸው ፊታቸው አይቷቸው ነብዩን ሊግባባ መጥቶ ነብዩን የሆነ ነገር ሊጠይቅ መጥቶ አንድ ግለሰብ ይሄ ፊት የውሸተኛ ፊት አይደለም ይላል ካፊር ሆኖ ይመሰክርላቸዋል አንተ ፊት ታይቶ አይደለም የሀገር መሐላ ምለ እንኳን አትታመንም እኮ አይደል ማትምለው መሐላ የለም ፊት ኑርን አላህ ኑር ያልነሰ አላህ ኑር ያልነሰ ይሄ የውስጥ ስራ ስትሰራ የውጭህን አላህ ደግሞ ኃላፊነቱን ይወስዳል የውስጥ ለውስጥ ማለት አንድ በይነከ ወበይነ አላህ ባንተና በአላህ መካከል ጥሩ ግንኙነት ካለክ ውጭህን አላህ ኑር በኑር ነው የሚያደርገው ይሄን አትጠራጠር እና በሌላ ሰው እምነት መማል
ለእውነትም ይሁን ለውሸትም ይሁን ይሄ ያልኳችሁ ግለሰብ ሰዎችን ሲተዋወቅ እግዚአብሔርን ማርያምን እያለ ነው የሚተዋወቀው። ስሙ ማን ነው? ስሙ ኢብራሂም ነው አብርሃም ብሎ ነው የሚተዋወቀው። እስልምናው ላይ የሚያፍር የሆነ ግለሰብ ነው። ሰላት በእርግጥ አንድ ቀን ሰግዶ አያውቅም። ረመዳን ሲመጣ ይሰግዳል። ምንድነው ነፃነት የሚሰጥ? እኔ እንጃ ምን አይነት ነፃነት ይሰጣል? አላህን ሰው ትቶ በአላህ አፍሮ ሰው በማን ነው እሺ ነፃ ሊሆን የሚችለው? ስለዚህ ይሄኛው የመሐላው ጉዳይ ትኩረት ሊሰጥበት የሚገባ ነገር ነው። አንዳንድ ጊዜ እንደው በሌላ እምነት ከመማል በአላህ ምሎ ውሸት መናገር ይሻላል በሌላ ምሎ እውነት ከመናገር። ይሄ አብዱላህ ብን መስዑድ ንግግር ነው። لأن أحلف بالله كاذبا أحب إلي أن أحلف بغير الله صادقا ይላል። በአላህ ምዬ እውነቱን ከመናገር በሌላ እምነት ምዬ እውነቱን ከመናገር በአላህ ምዬ ውሸቱን መናገር ይሻላል ይላል። ለምንድን ነው? በአላህ ምሎ ውሸት ቢናገር ወንጀለኛ ነው። ከፈለገ አላህ ይቀጣዋል፣ ከፈለገ አፍ ይለዋል አይደለም። በሌላ እምነት ምሎ እውነቱን ቢናገር እውነት መናገሩ ሳይሆን በሌላ እምነት መማሉ ኩፍር ነው። ከኩፍር ከክህደትና ከወንጀለቱ ይበልጣል። ክህደት ይበልጣል አይደል? ስለዚህ ክህደቱ ከባድ ነው። በሌላ እምነት መማል ክህደት ነው። መን ተሸበህ አንደኛ ተሸብሁም ከነሱ ጋር መመሳሰልን ይሆናል አይደለም። መን ተሸበህ ቢቀውሚ فهو منهم ማለት የሌላ ሰውን እምነት መገለጫ የሆነ አለባበስም ይሁን አኗኗርም ይሁን አነጋገርም ይሁን ምንም አይነት ነገር አንድ ሰው አንጸባረቀ ማለት እሱ ከነሱ ነው አለው የአላህ መልእክተኛ ነብዩ ያሉት አለይሂ ሰላም። እሱ ከነሱ ነው። በቃ የራስ እምነት አለ፣ እምነትን አክብር። ለራሱ እምነት ክብር የሌለው ሰው የሌላ ሰው እምነት ላይ ሲውደለደል ታየዋለህ፣ ሲያስመስል ታየዋለህ። ግማሹ ፖለቲካዊ ጥቅሙን ይፈልጋል፣ ግማሹ ማህበራዊ ጥቅሙን ይፈልጋል፣ ግማሹ ማስመሰል ነው። ሁሉም ግን ከእስልምና ውጪ ነው። የሚመሰገን ነገር አንድ ነገር የለውም። ሌላ ነን ሙስሊም የሆኑ አካሎች ሊያመሰግኑ ይችላሉ፣ ሊያበረታቱ ይችላሉ። አላህ ከመንገዱ ወጥተህ የአላህ መልእክተኛ ከመንገዱ ትወጣለህ ብለው እየነገሩ የእስልምና መንገድ እየለቀክ እየወጣ ሌላው ቢያበራታ ለምን የዓለም ህዝብ አይደግፍም? ምን ያህል ደስተኛ ትሆናለህ? አላህ ይጠብቀን። ሌላኛው እዚህ ላይ ምን አሉ? ፈወከማ ቃላሉና ወመን ቀተለ ነፍሰሁ ቢሸይኢን ነፍሱን በአንዳች ነገር የገደለ ሰው እዚህ ለብዬ የውመል ቂያማ የቂያማ ቀን በሱ ይቀጣል አሉ። በገደለበት ነፍሱን ባወጣበት መንገድ ይቀጣል ነገ ቂያማ ቀን። አሁን ላይ ነፍሳቸውን የሚያጠፉ ራሳቸውን የሚያጠፉ ሰዎች ዓለም ላይ እጅግ በጣም ተበራክቷል። በጣም ሀገራችን ላይ ብዙም አልነበረም። አሁን ከጊዜ በኋላ ግን በዝቷል በጣም። ይሄ ምንድነው አንድ ቁማር ደግሞ አለ፣ ይሄ ቤቲንግ ነው ምናምን የሚባል እሱ ከመጣ በኋላ ሰዎች ራሳቸውን እያጠፉ የዚህ የሁለት ቀን መረጃ ነው የምነግራችሁ። ትላንትና ነው ዛሬ 200 ምናምን ሺህ ብር ተበልቶ በጭንቀት አሲዞ 200 ምናምን ሺህ ብር ተበልቶ በጭንቀት ራሱን ቤቱን ዘግቶ ራሱን አጠፋ። ራሱን አንቆ ገደለ። የቁማር መጨረሻው ይሄ ነው። አላህ ሐራም ነው ሲል ዛሬ አይገባል። የሚገባን ሌላ ቀን ነው። ቀስ እያለን ነው የሚገባን። ተምር ሐራም ነው ሲለን አላህ ዛሬ ላይ ገባን ይችላል። ዝሙት ሐራም ነው ሲለን ዛሬ ላይ ገባን ይችላል። እስልምና የከለከላቸው ነገሮች በአጠቃላይ ራስህንም ያሳጣሃል፣ ነፍስህን እንድታጣ ያደርጋል። ዛሬ በኳስ ሰው ገንዘብ ያስይዛል፣ የሀገር ንብረቱን ያስይዛል። ቁማር በተለይ ይሄ ዓለማችን እየተቆጣጠረ ያለ ነገር ቢኖር ቁማር ነው። ኳስ በመጣ ቁጥር ቁማር የማይያዝበት ቦታ የለም አይደል? ቁማር የማይያዝበት ቦታ የለም። ቃል ሰው ስለት ይገባል እኮ ለኳስ ይሳላል። አሁን ባለፈው ምን አየው መሰላችሁ ሶሻል ሚዲያ ላይ ሪያል ማድሪድ በአርሴናል ከተሸነፈ ባዶ ራቁቴን እወጣለሁ የሚል እንደዚህ መፈክር ይዞ ማለት ነው።
ሪያል ማድሪድ ማን ነው አርሴናል ማን ነው አያውቁትም እኮ እነሱ ኳሳቸውን ከጨረሱ በኋላ ተቃቅፈው ወይ ኸምር ቤት ናቸው ወይ ራሳቸውን ፈታ ያደርጋሉ የተተቃራኒ ተጫዋቾች። ምክንያቱም ሀገራቸው አንድ አይነት የሚሆኑ ብዙ ተጫዋቾች አሉ። አንተ እዚህ መተህ ርር ድብን ትላለህ። የወተት ማዕት ስጋት አለ ጨጓራ ተልሶ እነሱ እየተከፈላቸው ይራገጣሉ። አንተ እየከፈልክ ደግሞ ምን ትሆናለህ? ትረገጣለህ። እየከፈልክ እኮ ነገ የቂያማ ቀን አላህ ፊት ቆመ ምንድን ነው ሲል አሁን ለነገሩ አራአያው አሁን ማራዶና እንደዛ ብሏል አይደል? በጣም የሚያሳፍር ደረጃ ላይ ደርሰናል። ሐቂቃ ወላሂ በኳስ ክለብ የተሸነፈ ብሎ ራሱን የሚያጠፋ ሰው እየበዛ መጥቷል። ለምን አበሸከኝ ብሎ የገደለው ሰው አለ እኮ ተቃራኒ ቡድን ስላሸነፈው። ነገ አላህ ፊት የሰውዬ ሞተ፣ በቃ ከአላህ ጋር ተገናኘ። በምን ነው የሚገናኘው? በምን ሞተ የመጣ ቢለው ምን ሊለው ነው? እስቲ አላህ ለአላህ ምን ብሎ ሊመልስለት ነው? የሚያጅብ ነገር ነው። ነፍስን ዛሬ ኑሮ በጣም በቃ ያው ኑሮ መቋቋም አቃተኝ ብሎ የኑሮ ውድነትን መቋቋም አቃተኝ ብሎ የሆነች ፍቅረኛ ነበረችኝ ከዳችኝ ብሎ የሆነ የምፈልገው ምናምን ነገር ነበር እዛ ነገር ላይ መድረስ አልቻልኩም ብሎ ንብረቴ ወደመ ብሎ ምናምን ከዛ ምን ሸይጣን በልበል እኮ ነው የሚለው። እንደው ለማሰብ እንዳትሞክሩ እንኳን ለማድረግ ማሰቡ መንገድ ላይ ከገባችሁ ሸይጣን በልበል ነው የሚለው። ለዚህ ኖርክም ሞትክም ያው ነው እኮ ይላል ሸይጣን ይመጣና እጁ ላይ ገመድ ያስይዛል ለመታነቂያ እንደው ትንሽ ወፈር አድርጋት ገመዷን ከምትሰቃይ ይልሃል። በደንብ አድርጎ ነው ሾራም ያደርግ በደንብ ያማክራል። ሞክራለሁ እንዳትሉኝ የሸይጣን ስራው ስለሆነ ነው። የሸይጣንን ስራ ለመናገር እያንዳንዱን መሞከር አይጠበቅብንም። እያንዳንዷን ነገር ለአንተ በአንድ ጊዜ የምትገላገልበትን ነገር ሸይጣን ቁጭ ያደርግልሃል። ለምን ኢነ ሸይጣነ ለኩም አዱውን ፈተኺዙሁ አዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። ከሱ ጋር ሸይጣን ነገ ጀሃነም ብቻውን ሊገባ አይፈልግም። ብዙ ጓደኞችን ይዞ መግባት ይፈልጋል። ራሱን አጥፍቶ የሞተ ሰው ጀሃነም። ስለዚህ እሱን ይዞ ወደ ጀሃነም መውረድ ይፈልጋል። ይሄ ሰው ይሄ አካል ሸይጣን አጥፋ ይልሃል። ለማስፈራራት ብለው ነፍሳቸውን ለማጥፋት ለማስፈራራት ብለው ሞክረው በዛው የጠፉ ሰዎች እኮ አሉ። ወላሂ እኔ ማውቀው ሰው አለ። ከዚህ በፊትም ነግራቸዋለሁ። እሱ የወንድሙን ልጅ ስልክ ወስዶ ሸጠው። በወቅቱ ትልቅ ብር የሚባለው የ10 ሺህ ብር ስልክ ነበር። ሱስ በጣም ኃይለኛ ሱስ ነበረበት። ሱሱን በቃ ምንድነው ማረጋጊያ መርጃቶ ሽጦ ሱስ ተጠቀመበት። ወንድሙ ይሄን ነገር ሲሰማ ካልገደልኩት አለ ወንድሜ ከሚገለኝ ብሎ እታነቃለሁ ተወኝ ይላል። በብዘቸው ያስፈራራዋል። ታነቃ ማን ይፈልጋል አንተን ይለዋል። ከውጭ ሆኖ አንተ ባትታነቅ ራሱን የራሱ ገላሃለሁ ይላል። ተወኝ ይላል። ያ ይዝታል፣ ይሄኛውም ይዝታል። ይሄ አያደርገውም ብሎ በቃ እያስፈራራ ነው ብሎ ነው እንትን ከሆነ ሰዓት በኋላ ድምጽ ጠፋ። በር ተሰብሮ ሲገባ ሲባጎ ትንሽ ገመድ እኮ ነች። ሲባጎ ጀናዛውን ያጠብኩት እኔ ነኝ። ይሄ ሰርስሮ ቀዶታል እንደ እንትን ማለት ነው። ሲባጎ ሩህ አልወጣም ብሎ እንግዲህ ስንት ሲል ነበር። አያችሁ ሸይጣን ምን አይነት ስራ እንደሚሰራ። ሆን ብሎ ደግሞ ቀጠሮ ይዘው ምን ብለው ደግሞ ራሳቸውን ለማጥፋት የሚመጡ ሰዎች አሉ። አሁን በጣም የሚያሳዝን አይታችሁ ከሆነ አላቀደ ቲክቶክ ላይ በቃ እኔ ላይ ቢገባና መሮኛል በቃ እኔ ራሴን ላጠፋ ነውና ኧረ ተው ይለዋል። አንዳንዱ እዛ ላይ ገብቶ ሊታነቅ የሆነ ሰው ልታነቅ ነው ብሎ እኮ አይናገርም። በቃ ይሄን ተናገረ። ብዙ ሰዎችን ምንድነው የሚያስተምረው? እስቲ ይሄ ሰውዬ ቢታነቅም ባይታነቅም መታነቅና መገላገል አለ የሚል መልእክትም እኮ አለው አይደል? ለሌላው ለኔ ቢጤ ለጃሂሉ እኮ ትምህርትም ይሰጣል። ይሄ በቃ ራሴን ላጠፋ ተው ብራዘር የት አካባቢ ነው ያለው? እንደው ልድረስ ምን ቸግሮ ነው ምናምን። የኛ ሀገር ሰው ልትታነቅ ስትል ነው የቸገረህም ይረዳ፣ ወይም ደግሞ ራስን ካጠፋ በኋላ ነው የሚረዳ እንጂ አሁን በህይወት እያለ ስንቱ ራሱን አጥፍቷል እኮ።
አልጠፋም ነፍሱ አልወጣም እንጂ አላህ ለጃ ይበለን። በዛም ሆነ በዚህም ግን የዛችን ቀን አንተ ከተራራ ላይ ከፎቅ ላይ ራስን ወርውረህ ጣል፣ መርዝ ጠጥተህ ሙት፣ በገመድ ታንቀህ ሙት፣ በስለት ራስን ወግተህም ይሁን የሞትከው የዛን ቀን ሩህ መውጣቱ አይቀርም ነበር እኮ አንተ ራስን ባታጠፋ። በቃ ተከትባለች። ለምን ታበላሸዋለህ? አቂባህን መጨረሻ ለምን ታበላሸዋለህ? መሞት እንደሆነ አይቀርም። ግን አሟሟት ነው አይደለም የሚወስነው። መሞታችን አይቀርም። አሟሟታችን እንዴት ነው? በዚህ ሁኔታ ሞተክ ነገ የቂያማ ቀን ከአላህ ጋር ከተገናኘክ፣ ምሳሌ በገመድ ራስን አንቀ ሞተ፣ ነገ የቂያማ ቀን የእሳት ገመድ ጀሃነም ውስጥ ይዘጋጅልህና በል ዱንያ ላይ ራስን እንዳጠፋኸው አሁንም ራስን አጥፋ ይለዋል አላህ። ከተራራ ላይ ተንከባሎ ራሱን የገደለ ሰው ያጠፋ ሰው አላህ ወተኛ ነገ ጀሃነም ላይ የእሳት ተራራ ይዘጋጅለትና ተንከባለልና ራስን አጥፋ ይለዋል። መርዝ ጠጥቶ ራሱን ያጠፋ የሆነ ሰው ነገ የቂያማ ቀን መርዝ ይዘጋጅለትና አሁንም ራስን አጥፋ ይለዋል። ያንተን ነፍስ ለማውጣት ማን ፈቀደልህ ይለዋል አላህ። ነፍስህን እኔ የሰጠሁት መውሰድ የሰጠሁት እኔ ነኝ ወይስ አጅብህ ነኝ? ማን ነው አንተ? የሰው ነፍስን የራስህን ነፍስ የማውጣት መብት የለህም። ሰውንም ሆነ ራስህንም መጉዳት አይፈቀድልህም፣ አይቻልም። ስለዚህ ኡዚበ የውመል ቂያማ በዛ ራሱን ባጠፋበት ነገር ነገ ቂያማ ቀን ይጠየቃል። በስለት ራስን ወግተህ ከሞትክ ነገ በስለት የቂያማ ቀኑ እኮ እንደ ዱንያው በሞት አትገላገለውም። ሞት የለም። ላ የሞቱነ ፊሃ ወላ ሕያው የለም። ሕያው መሆን እንደዚሁም ሞት የለም። በሞት አትገላገልም። እድሜ ልክህን እየተሰቃየ ትኖራለህ ማለት ነው። ምክንያቱም እዚህ ዱንያ ላይ ተገላግለሃል፣ አኺራ ላይ ግን መገላገል አይቻልም። መገላገልማ ብቻ ኖሮ የጀሃነም ሰዎች ራሳቸውን አጥፍተው ይገላገሉ ነበር። ራሱን ሲጥ ያደርጋል ጀሃነም ውስጥ በሰዓት ስለዛውን ገመዱ ጣፉ ራሱን አንቆ ነፍስ ግቢ ነፍስ ውጪ በቃ ስቃይ ይለን። ማንም አያተርፈውም ወይ ሞቶ አይገላገልም። አስቡት ዱንያ ላይ ራስን በዚህ መልኩ አጠፋ፣ ነገ ቂያማ ቀን እነ ዱንያ ላይ ይሰገድበታል አይሰገድበትም? ኺላፍ አለው ዑለሞች ላይ እኮ። ማን ነው ላንተ የሚያዝንልህ? ሰው ራሱ ሲያወራ ለቅሶ ቤት አስብሎ እኮ ነው የሚያወራው አይደል? በቃ ስላንተ ነፃነት ራሱ የለውም ሰው እኮ። ስለዚህ የፈለገ ዱንያ ነች የፈለገ ያው ሊመረን ይችላል፣ ልንበሳጭ እንችላለን፣ ተስፋ የመቁረጥ አይነት ስሜት ውስጥ ልንገባ እንችላለን። አላህን ያዝን ከሆነ ግን አላህ ላይ ተስፋ ካለን ግን ሁሉ ነገር ያልፋል፣ ወላሂ ያልፋል። ትላንትና ታሪክ ሆኖ ዛሬ ታወራው ይሆናል። የዛሬን ነገ ልታወራው ትችላለህ። በሞት ምን ይገኛል? የሞቱ ሰዎች ምን አገኙ? ይኸው በህይወት ካለ ብዙ ትዘክራለህ፣ ብዙ ትሰግዳለህ፣ ብዙ ነገር ታደርጋለህ። በህይወት መቆየት ብዙ ነገር አለው። ስለዚህ በምንም ነገር እንበሳጭ አደራችሁን። ነገ ሚስቱ በተለይ ደግሞ በጣም እንትን የሚሉት ይሄ ነው። ነገ ሚስቱ ትሁን አትሁን ላላረጋገጣት ሴት ከሌላ ወንድ ጋር አየኋት ብሎ እቺ ሴት እኮ ላንተ አላህ መልእክት እየሰጠህ እኮ ነው። በቃ ተዋት አትሆንህም፣ ሌላ ሴት ደግሞ ትፈልጋለህ። መጀመሪያ ማን ጓደኛ አድርገህ ይሄ ነው እኮ ሲስተርሊ ብራዘርሊ ብለህ ትቀራረባለህ። እኔ እንደ እህቴ ነው ማለት አውዙ ቢላህ ኧረ ሌላ ነገርን ያላስብም ብለህ ትጀምራለህ። ሲጀምር ኧረ ወንድሜ ነው ልክ እንደ ወንድሜን እንትናን ታውቀዋለህ አይደል? እኔ ከሱ አለየውም ብለው ይጀምራሉ አይደል? እንደውም ተሐጁድ አብረን ነው የምንሄደው፣ ተራዊ ራሱ አብረን ነው የምንሄደው ቢያቅፈኝ እንጂ ሌላ ነገር ምን አልፎ ለይድ ሊስመኝ ይችላል። ይቺ በጣም እያለ ቀስ እያለ ፍቅር ውስጥ ላይ ይገባል። ከዛ በኋላ መቀጣጠር ሻይ ቡና መባባል ምናምን ይባልና ሌላ ነገር ውስጥ ይገባል አይደል? ከዛ በኋላ የሆነ ሰዓት ላይ መከዳዳት ይመጣል። ወይ እሱ ቀድሞ ይከዳል ወይ እሷ ቀድማ ትከዳለች። የዛኔ መጀመሪያም በሸሪዓ ላይ አላህን በመፍራት ላይ ያልተመሰረተ የነበረ ትዳር ነው። ምንድነው? ጓደኝነት። እስልምና ላይ እንደዚህ አይነት ነገር የለም። ለመተዋወቅ ያህል ትተዋወቃታለህ። ከዛ በኋላ خلاص ወደ ትዳር ትገባለህ። የምን መጠናናት መሞጣጣል ኪታብን ቁርአንን ሞልተን
ሙራጃ የምታደርገው ቁርአንን እንጂ ሴትን አይደለም። ቆይስ ሊያት እስቲ ላጥናት እያለ 4 ዓመት ሞላው። ምንድነው የሚያጠናት? ምንዋን ነው የሚያጠናት? እስከ አደም ድረስ የዘርዘሯን የሚፈልግ ነው። 4 ዓመት አጥንቶ ከዛ ገና ነኝ ይላል። በዚህ መሃል ላይ ብዙ ነገሮች ይፈጠራሉ አይደል? ስለዚህ አደራችሁን ፈለከት ባግራውንዷን አጥና፣ ቤተሰቦቿን አጥና፣ ኢማም መኖሯን አውቅ፣ አግባት። ከዛ ውጪ በዚህ መሃል ላይ ሌላ ስትልከሰከስ ካያት ሐራም ነገር ስትሰራ ካያት ተዋት። አላህ መጀመሪያም እንኳን ቤት ያልገባች እቺ ሴት ስንትና ስንት ሰው አላ ቤቱ ገብቶ እኮ ቤቱ ከገባች በኋላ ብዙ ሴቶች አሉ ባሏ ውጪ ወጥቶ እስከሚመጣ ድረስ ቤቷ ላይ ሌላ ወንድ ብታስገባ። ሴት ብዙ ወንዶችም አሉ ሚስቱ ቤት አስቀምጦ ውጪ ለውጪ ብዙ ከብዙ ሴቶች ጋር የሚልከሰከስ ብዙ ወንድም ደግሞ አለ። አልሆነም መተው ነው። ለምን ራስን ታጠፋለህ? ስለዚህ እስልምና ላይ እንደዚህ አይነት ነገር የሚባል ነገር የለም። ከኒካህ ኹጥባዎች መካከል አንደኛው በጣም ያጅበኝ ያ አዩሀ الذين آمنوا اتقوا الله وقولوا قولا ሰዲዳ ነው የሚለው። እናንተ አማኞች አላህን ፍሩ፣ ስትናገሩ እውነተኛውን ንግግር ተናገሩ። ከትዳር በፊት የኔ ቆንጆ የኔ ጨረቃ የኔ እንትን ያላንቺ እኮ አልበላ አለኝ እኔ ምግብ ከበላው ምናምን ሳምንት ሆነኛል ምናምን ነገር ይላታል። እየጎረሰ እኮ ነው ስልኩ የሚያወራት። ደግሞ የሚገርመው ነገር እንቅልፍም ቢብሎኛል ይላል። አይኑን እያሻሸ እንቅልፍ ግብ ብሎ ተነስቶ አይኑን እያሻሸ ምናምን እኔ እንቅልፍ በቃ ስላንቺ ነው ጧት ማሰቡ ስላንቺ ማታ ማሰቡ ስላንቺ ምናምን በቃ ያ ጊዜ ያለፈ። አሁንና ከወደድካት የእውነት ውዴታ ተናገር። ወቁሉ ቀውለ ሰዲዳ። እንደ ድሮ ፉገራ ምናምን ነገር የለም። እሷም ልክ እንደዛው ማለት ነው። ትዳር ላይ ትሰበሰባለህ። ትዳር የማይሆን ከሆነ ደግሞ በሰላም ትለያያለህ። የሚሆን ከሆነ ትቀጥላለህ። ራስህን ልናጠፋለን። ለዚህ አጭር በጣም ጥቂት ለሆነ ዱንያ ብለህ ነገራቶች አልተሳኩልኝም ብለህ የዘላለም ህይወትን ታበላሻለህ። የዘላለም ህይወት አንድ ሱሐባ ማነው አንድ ሰው ልበላው ሱሐባ አይደለም በእነ አቡበከር ሲዲቅ ጊዜ እነሱ የተሳተፉበት ጦርነት ላይ አብሮ ተሳትፎ እዛ ጦርነት ላይ ሙሽሪኮችን ይጨፈጭፋል፣ አንገት ይቀላል። ማንም የሚጠጋው ሰው የለም እና አቡበከር እና ዑመር እስከሚገረሙበት ድረስ በጣም ገረማቸው። አንድ ሱሐባ ለነብዩ እየሮጠ መጣና የሆነ ሰው አለ እንደዚህ እያደረገ ነው። ምንም አላሉም። አላህ ተገኝ ነው ፊናራ የጀሃነም ነው አለ። ገና አልሞተም። ከዛ በኋላ ጉዞ እያለ ሰው ሱሐባ እሱን መከታተል ጀመርኩኝ አለ። እከታተለዋለሁ ሙሽሪኮች አይጠጉትም ይጨፈጭፋል ይላል አለ። እና አቡበከር እና ዑመር እንደ በራሳችን አፈርን አሉ። እኛም ተዋጊነን እንደው አላህ ፊት ምን እንላለን ብለን በራሳችን እስከምንሸማቀቅ ድረስ አለ። የሱ ብርታቱና ጀግንነቱ ማለት ነው። መጨረሻ ላይ እጁን ቆረጡት ሙሽሪኮች። ደሙ በጣም ይፈሳል፣ ይንጠባጠባል። መቆጣጠር አቃተው፣ ሰብር ማድረግ አቃተው። ቁስሉ ላይ ሰይፍ ነበረው፣ 2 ሰይፍ ነበረው። ሰይፎቹን እጆቹን ወደ መሬት ቀበራቸውና ስለታቸውን ወደ ላይ አድርጎ ከፍታ ቦታ ላይ ወጥቶ ሰይፉ ላይ ወደቀ። በሆዱ ወደቀ። እነዚህ ሰይፎች በጀርባው ወጡ። ራሱን አጠፋ፣ ሞተ። ሰደቀ ረሱላህ አሽሀዱ አነከ ረሱሉላህ እያለ ያ ሷሃባ እየሮጠ መጣ። ነብዩ እውነታቸውን ነው፣ አንተ የአላህ መልእክተኛ ወይ የተናገሩትን ነገር እውነቱን የአላህ መልእክተኛ መሆኑን እመሰክራለሁ። መጀመሪያ መስክሯል። ምንድነው ሲሉት ያ ሰውዬ እኮ እንዲህ ይሆናል። አላህ ምን እንዳለ ታውቃላችሁ አለ። ባደረኒ አብዲ ባሪያዬ ተቻኮለኝ፣ ተሽቀዳደመኝ ከኔ ጋር ጀነት እያዘጋጀውለት እሱ ወደ ጀሃነም ይላል። ራስን ማጥፋት መጨረሻው አቂባው ይሄ ምን ያጠፉ ሰዎች ምን አተረፉ? አሁን በፊት ራስን ማጥፋት በጣም እንግዳ ነበር አይደል? ዛሬ ራሱን አጥፍቶ ነው የሞተው። ሰላተል ጀናዛ ይሰገድበት እየሰገድ ሰው ይደጋገራል። እንዴት ሰው ራሱን ያጠፋል? በሳምንቱ ራሱን ደግሞ ይሄ ያጠፋል። አውሪው ዛሬ ሲያወራ የነበረው ሰውዬ በሳምንቱ ደግሞ ራሱን ያጠፋል። አላህ አይፈልጥብን። እኛም እንዴት ምናምን ብለን መፍረድ ብቻ አይደለም። አላህ ለዚህ የሚያበቃ ነገር ውስጥ አይከተል። እንዳይከተል ደግሞ ጥረቱ ምንድነው?
ኢማንና ኢማን ብቻ ነው። ወላሂ ተቅዋ ይሄ ወልቀና አልቀና የሚባል ነገር በጣም ይሄ ተራ ነገር እንዳይመስላችሁ። ቀናዓ ማለት ባለን ነገር መደሰት መፍቃቃት መቻል፣ የሌላን የጎረቤት ማየት ሳይሆን የራሴን አይቼ በራሴ መደሰት መቻል ቀናዓ ይባላል። ከተቅዋ ክፍሎች መካከል አንደኛ ነው። ሰውየው አላህን ለመፍራት አንድ ምልክት ቀናዓ አለው ይባላል። ገባችሁ? በራስ መብቃቃት አለው። ቤት ውስጥ ሁሌ ሽሮ ነው የምትበላው፣ አልሐምዱሊላህ እየሳቅ ከልጆች ጋር እየተጎራረስ ከሚስት ጋር ደስተኛ ሆነ ሽሮን አጣጥመህ ትበላለህ አይደል? በሽሮ አይደለም ማማረር ያለብህ። ስጋ በየቀኑ በሬ እያረደ ብሉ እንካ ግን አትንካ የተባለ ብዙ ባለ ሀብት አለ አይደል? እንካ ተብሏል ግን አትንካ ተብሏል። አለ ሀብቱ በየቀኑ በሬ ያርዳል፣ ግመል ያርዳል፣ ሰራተኛ ነው የሚበላው፣ አይቀምሳትም። እሱን እያየህ ታመሰግናለህ አላህን። አመስግን፣ አልሐምዱሊላህ በል። አንተ ዛሬ የኔ መኪና እንትን ነው ኩርኩር ነው ብለህ ቤት ያዘን ሰው ላይ ዘለዛ ምታይ ከሆነ ያንተ መኪናን አታመሰግንም። ዞር ብለህ እግረኛ ነኝ እግረኛ ሁሌ እግረኛ ኧረ ሰለቸኝ እንደው አራት እግር መቼ ነው የሚኖረኝ እያልክ ብዙ አትማረር። ዞር ብለህ ስትመለከት እየተንፏቀቀ ይሄዳል። በእግሩ መሄድ ብርቅ የሆነበት ሰው አለ። በእግሬ መቼ ነው በእግሬ መሄደው? ሁል ጊዜ እድሜ ልኬን እየተንፏቀቅኩ ምን አለ አላህ እያልክ አትማረር። ዞር ብለህ ተመልከት። የአልጋ ቁራኛ የሆነ ሰው አለ ተንፏቆ መሄድ የማይችል 10 ምናምን ዓመት 20 ምናምን ዓመት የአልጋ ቁራኛ የሆነ ሰው የለም። እኔ ያለ ወላሂ አጎቴ ነው ሕፃን ሆኜ ነው ማቆስ ኮንግረስ የአልጋ ቁራኛ ነው። ተነስቶ አያውቅም፣ ከቤት ወጥቶ አያውቅም። ይኸው ስቲል ነው በቃ በዚህ ጎኑ ከተኛ ነው። ሽንት ቤት ይዞ የሚወጣው ሰው ነው። አስቡት፣ የሚያጎርስ ሰው ነው። ቢበላ እንኳን ማከክ አትችልም እኮ በጣም ከባድ እኮ ነው። መጸዳዳት በሰው መጸዳዳት ማለት ምን ያህል ይከብዳል። ዛሬ እንኳን በሰው መጸዳዳት እየሸና ሰው ሽንት ቤት በሩ ሲከፍትብህ ምን ያህል ትጨናነቃለህ? እየሸና ሰው አግዳሚ አላፊ ስታይ ምን ያህል ትሸማቀቃለህ? ሰው ብልትን ይዞ ሲያሸና አስባችሁታል? ሰው ሰገራህን ሲጠርግልህ ከዚህ የበለጠ ምን አልሐምዱሊላህ ምን የሚያስብል ነገር አለ? እታች ያለውን ተመልከቱ፣ እላ ያለውን አትመልከቱ። በዱንያ ጉዳይ ያለ አላህ መተኛ አልሐምዱሊላህ ለማለት እንዲያበቃችሁ እንዲያስችላችሁ የታቾቹን ተመልከቱ። የላዩን መመልከት የምትችሉ ከፈለጋችሁ መመልከት በዲን ጉዳይ ላይ የበላያችሁን ተመልከቱ። እሱ ቁርአን አክትሟል፣ እኔ ገና አዲስ ላይ ነኝ። እንዴት ብለህ እላ ያለውን ተመልከት እንጂ አዲስ ነህ አንተ ገና ካፊርን እያየ እኔ እኮ ሻሃዳ ይዣለሁ እሱ እኮ ገና ሻሃዳ አልያዘም እያልክ አይደለም ነፃነት ሊሰማህ የሚገባው። በዱንያ ጉዳይ የበታችን ታያለህ። የበላይቶ ከመጣ ዱንያ ይመጣል፣ ጊዜውን ጠብቆ ለምነው ግን አላህን። በህይወት ያለን ሰው ደግሞ ይህም ሰው ደግሞ አልሐምዱሊላህ ይላል፣ አላህን እኮ ያመሰግናል። እኔ አንድ ነገር ልንገራችሁ የጀረብኩትና ያየሁትን ነገር ነው የምመክራችሁ። አላህን ለማመስገን እንደዚህ ሙሐደራ ላይ አይደለም። አሁን የነገርኳችሁ ነገር ከዚህ መስጊድ ስትወጡ ልትረሱት ትችላላችሁ። ዛሬ እዚህ ከንፈር ልትመጡ ትችላላችሁ፣ ሊሰማችሁ ይችላል። ግን የእውነት አላህን ማመስገን የሚቻልበት ቦታ ላይ ሂዱ። እኔ መቄዶንያ ሲባል እኔ እንሰማለን፣ ሁላችሁም ትሰማላችሁ አይደል? ሙስሊሙ አለ፣ ክርስቲያኑ አለ፣ ሁሉም ይረዳበታል። በቀን 7000 ሰዎች ይመገባሉ እንትን ይላል። እዛ ቦታ ላይ ለዚያራ ብለን ሄደን ወላሂ ራሴን በራሴ ነው ያፈርኩት። የማይታይ ሰው የለም፣ የማይታይ ኸልቅ የለም። በቃ ይሄ 7 ዓመቱ ነው፣ ይሄ 10 ዓመቱ ነው፣ ይሄ እንደዚህ ዓመቱ ነው። ይሄው የማይናገሩ አሉ። አልጋ ወንበር ላይ እንደዚህ ታስረው የተቀመጡ አሉ። ወንበሩ ላይ እዛው መጸዳጃቸው እዛው አለ። ፓምፐርስ ይቀየርላቸዋል። ምንም አያወሩም። ቢያማቸው አመመኝ አይሉ፣ ቢርባቸው ራበና አይሉ፣ እንቅልፋቸው ይመጣ አይሉ። እዛው ላይ ከነወንበራቸው ይወድቃሉ። ከወደቁ አንስተው ምን ያስተኛቸዋል። እያንዳንዱ ነገራቸው በሰው እንቅስቃሴ ላይ ያሉ ብዙ ሰዎች አሉ። አእምሯቸውን ይሳቱ። ሙስሊም በል ክርስቲያን በል ሴት በል ወንድ በል ከዛ በቃ የማይወጡ አሉ። አንድ ክርስቲያን አንድ ሙስሊም በቢኒያም ጥቆማ አማካኝነት ይሄ መስራችሁ እንደው እነሱ ሁለቱን ሳታገኙ እንዳትሄዱ አደራችሁ ነው።
ምን አይነት ሰዎች ቢሆኑ ነው ብለን ሄደን ስናናገራቸው ወላሂ ያልጋ ቁራኛ ናቸው። ስንት ዓመት ሙስሊሙ ጀማል ይባላል። በጀርባው ከተኝቶ ነብዩላህ አዩብን ያስታውሱ። በቃ ሰውነቱ አይንቀሳቀስም ሙሉ ሰውነቱ። ምላሱ ግን አልሐምዱሊላህ አላህ ምላሴን ስላልያዘብኝ አሁንም አላህን አመሰግነዋለሁኝ። አመስግኑት እሺ አላህን ይላል። ወላሂ አላህን ከማመስገን እንዳትቦዝኑ። አላህ እኮ ነገ እኮ አፍያ ያደርገኛል። ደግሞ እኮ የሚገርማችሁ ነገር ደስ ብሎኛል ዛሬ አለ። ምን አስደሰተ? ሰዎች ደግፈው ይወጣው ፀሐይ ሞቄ እኮ ተመለስኩኝ። ፀሐይ መሞቅ ቻልኩ እኮ አለ። እኛ ፀሐይ ብርቅ የሆነባቸው ሰዎች አሉ። አያችሁ፣ ጨረቃ ብርቅ የሆነባቸው መንጋትና መምሸት ብርቅ የሆነባቸው ሰዎች አሉ። አልሐምዱሊላህ በልዋለ። ያ ክርስቲያኑ ጋር ስንሄድ የሀገር ምክር ነው የምክር ቁልም የቆለለብን። መታችሁ እዩን። አምላካችሁን ማመስገን ከፈለጋችሁ እኛ መታችሁ እዚህ እዩ። በእኛ አምላካችሁን ለእናንተ የዋለላችሁ ኒዕማ ውለታ እዩ። አምላክ ብዙ እንዳደረገላችሁ የምታውቁት እኛን ስታዩ ነው። የእውነት ነው። ብዙ ድርጅቶች አሉ። መቄዶንያ ብቻ አይደለም አይደል? ብዙ ድርጅቶች አሉ። እነዛ ድርጅቶችን ሂዱ፣ ጎብኟቸው፣ እዩዋቸው። በየሆስፒታሉ ሂዱ፣ እዩዋቸው፣ ጎብኟቸው። ዛሬ እዚህ ስመጣ ቅዱስ ጴጥሮስ የሚባለው ሆስፒታል ሂጄ ነበር። እዛ ሂጄ ነው የመጣሁት። አላቃትም ልጅቷን። የጭንቅላት እጢ ወጥቶባት ከልጅነቷ ጀምሮ ራሴን አመመኝ ትላለች። ወላጆቿ አላወቁላትም። ኃይለኛ የራስ ምታት አለባት። አሁን የጭንቅላት እጢው አድጎ ጭንቅላቷ ላይ ሊያፈነዳ ደርሷል። ይሄ የማሰቢያ የአንጎል ፓርቱ ላይ ነው እጢ የወጣባት። ኦፕራሲዮን አይደረግም። ምንም መፍትሄ የለም። ያልሄደችበት ሐኪም ቤት የለም። አንደኛው ጳውሎስ ለጥቁር አንበሳ ሚያይና ከአቅም በላይ ሆኖ ለአንዱ ሪፈር አንዱ እዚህ እንሞክር ብለው አስጠኝተዋታል። እንሞክር ብለው ምክንያቱም መርፌ ወቅተው በስሪንጅ ምናምን ለመምጠት እስቲ ከዳነች ተብሎ ማለት ነው። ሱብሃንአላህ። እኛ ዛሬ አልሐምዱሊላህ ምግብ ቀርቦ የፈለገውን አማርጠን እንበላለን አይደል እንዴ? ጫማ ጥቁሩን ነጩን እያልን አማርጠን እንለብሳለን። ልብስ ከፈለግን በማችን እንለብሳለን። ቁም ሳጥን አጣቧል ልብሳችን። መኪና ያለው መኪና አለ። ግን ዛሬ ሀብታሙ አላህን ያማራል፣ ድሃውም አላህን ያማራል። ያለውም የሌለውም፣ የታመመውም ያልታመመውም ሁሉም እኔ እባክህ የኔ ኑሮ ነው ይላል። ኑሮ ካሉትማ መቃብርም ይሞቃል ይላል አይደል? ዛሬ ሙስሊሙ ላይ ይሄ ነገር እየተጋባበት መጣ። ሙስሊሙ ራሱ ይሄን እያለ ሽንኩርት 50 ብር ገብቶ ምን ኖርን ይላል። ደሞዝተኛውን የእድሜ ልኬን የቤት ኪራይ አላህ እንደውም እንዳደረኩት እኔ አላውቅም ይላል። ምን አደረገ አላህ? ብቻ አልሐምዱሊላህ ከአንደበታችን እንዳይለይ ለኢን ሸከርቱም ላዚደነኩም ላይችል አይሰጣልኩም። ወላሂ አላህ ስለሚችሉ ይሆናል የሰጣቸው። ስለማንችል ሊሆን ይችላል አላህ እኛ ላይ ያላመጣብን። ባለን ነገር ላይ ምንም ነገር ላይ እንሁን አልሐምዱሊላህ የሚለውን ነገር ከአንደበታችን እንዳይጠፋ አላህ እናመስግነው። ሁልጊዜ አላህ እናመስግነው። ሁሌ እንይ። ደግሞ ምን አሉ መሰላችሁ የአላህ መልእክተኛ አለይሂ ሰላም አንድን የሆነ ኒዕማውን አላህ የነፈገውን ሰው ስታዩ ማለት ለአንተ የተሰጠህን ነገር ያልተሰጠውን ሰው ስታይ፣ አንተ እጅ አለ እጅ የሌለውን ሰው ታያለ። አንተ እግር አለ እግር የሌለውን ሰው ታያለ። አይኖች አሉ አይን የሌለውን ሰው ታያለ። አልሐምዱሊላህ الذي عافاني مما ابتلاهم وفضلني على كثير ممن خلق تفضيلا። ጌታዬ ወይ ምስጋና ይገባህ ብለው አለ አላህ ወተኛ። አልሐምዱሊላህ الذي عافاني مما ابتلاهم እነሱን በሞከራቸው ነገር እኔን አፍያ ያደረገኝ አላህ ምስጋና ይገባው። እነሱን የሞከራቸውን ነገር እኔን አልሞከረኝም። አይኑን ወስዶ እሱን እየፈተነው ነው። እኔ ግን ሁለት አይኖች አሉኝ አይደለም። አልሐምዱሊላህ ወፈደለኒ አሚን ላስበልጠኝ ለአላህ አላ ከሲር ሚመን ኸለቀ ተፍዲላ ከብዙዎች ከሚሊዮኖች አላህ እኔን ላስበልጠኝ ለአላህ ምስጋና ይገባው። ይሄንን በሉ አሉ የአላህ ነብይ። ይሄንን ያለ ሰው ያ ሙሲባ በተፈተነበት ነገር አይፈተንም አሉ። ወጣቻ ይሄንን ዚክር ያለ ሰው ያ በተፈተነበት አይፈተንም። ከዛ ውጪ ደግሞ በዚህ አክስ ደግሞ
በሌላ ሙሲባ የተፈተኑ ሰዎች ላይ የምታላግጥ ከሆነ የምታሾፍ ከሆነ የኔ ሸንካላ ይለዋል አይደል እግሩ እንትን እያለ እየጎተተ የሚመጣ ሰው አንተ ጠንጋራ ይለዋል አይኑ ማየት የማይችልን ሰው አላህ በፈጠረው ፍጥረት የሚያሾፉ ሰዎች አሉ አላህ አይገለውም እነሱ በተፈተኑበት ነገር እስከሚፈተን ድረስ አሉ ያላህ እንትን ሳይሞት በእነሱ ፊት ግን አላህ ይፈትነዋል አሉ ሳይሞት ይሰውዬ ወላሂ ቢላህ እምላችሁ አሁንም ቅርብ ማውቀው ሰው ይኸው የተፈተነ ሰው አለ ቅርብ አብሮ አደገ የነበረ ሰው የሥራ ባልደረባ ጓደኛ የነበረ ሰው በጣም ከሚባለው በላይ ሰዎች ላይ የሚያላግጥ የሚያሾፍ ነበር አሁን አእምሮን ስቷል ራሱን አያውቅም እኔ አይደለ ይለኛል ከዛ ውጪ ስለኔ ስለ ትላንትና የሚያውቀው ነገር የለም ሩቃ ተደርጎለታል ያልሄደበት ሐኪም ቤት የለም ራሱን አያውቅም በቃ በየመንደሩ ገራባ እየሰበሰበ ምናምን ነገር ይቅማል አስቡት እሱን ሳይ እንባይ ይመጣል እፈራለሁ አላህ ግን ትላንትናን እያሰብኩ ግን በትላንትናው ነው አላህ እየቀጣለው እያልኩ ደግሞ እሱን ተፈኩር አደርጋለሁ ትላንትናውን ስለማውቀው ማለት ይሄ ሐዲስ ደርሶበት ሊሆን ይችላል ላይሆንም ግን ይችላል ግን በሌላ ሰዎች ውድቀት ምን ደሰት ከሆነ በዛ ውድቀት እኛን አላህ ሳይፈትነን አይገለንም በሌላ ሰዎች ውድቀት አላህን ልንለምንላቸው ይገባል አላህ ወይ ከዚህ ነገር አውጣቸው ነጃ በላቸው ብለን ልንለምንለት ይገባል እንጂ የታባቱ አበዳ አይደል እንደው ባለቀቀው በዛው በቀጠለ ምንል ሰዎች እኮ ነን አጣ አይደል ከሰራ አይደል ቤቱ እኮ ከስሮ ምናምን ያው ጭሳ ሆነው ተቀምጧል ደስ ይለናል እኛ ሙስሊም ወንድም ራሱ ከሆነ እኮ አይደለም ለሙስሊም ወንድም ምን ሙስሊም እንኳን ቢሆን በሰው ውድቀት ሙስሊም አይደሰትም በሰው መታመም ሙስሊም አይደሰትም ስለዚህ አልহামዱሊላህ አላህን የምናመሰግን ሰዎች አላህ ያድርገን ይሄን ለማድረግ ደግሞ አላህን ለማመስገን ከአላህ መሰጠት ይፈልጋል ለሙዓዝ ያ ሙዓዝ ኢኒ ለው ኡሂቡከ ፊላህ አንተ ሙዓዝ ኢኒ ለአላህ ብየወድሃለሁ ብለው የመከሩት ምክር ምንድነው ለምትወዱት ሰው የምትመክሩት ምክር እኔ ስለምወዳቸው የምክር ነግራቸዋለሁ እናንተም ለምትወዱት ሰዎች የምክር ትመክራላችሁ ምን አሉ የአላህ መልእክተኛ ከሰላት በኋላ ይሄንን ዚክር እንዳታቆም በፍጹም መቼም ቢሆን እንዳትተዋሉት اللهم ጌታዬ ወይ አዕኒ አላ ዚክርከ ጌታዬ ወይ አንተን በማስታወስ ላይ ዚክር በማብዛት ላይ አግዘኝ ወሹክሪከ አያችሁ ወሹክሪከ አንተን በማመስገን ላይ አግዘኝ ወሁስን ኢባደቲክ መልካም ኢባዳ እንዳደርግም አግዘኝ ኢባዳዬ ያማረ የሆነ ኢባዳ እንድሰራም አግዘኝ ሶስት ነገሮች اللهم اعني على ذكرك ذكر سبحان الله ለማለት በቀንስ يا الله معونا እርዳታ ከሌለ سبحان الله ማለት والله ከብዳል አትችልም ይተናነቃል الله اكبر ማለት الحمد لله ማለት አይተችልም አላህ ካላገራለ አላህ ያግራልን አግራልኝ ብለህ ለምነዋል ሰላት ካለቀ በኋላ استغفرالله اللهم انت السلام وانت السلام ይላል ትላለህ ይሄንን ዚክር አብረህ ቀላቅለው ዚክሩ ላይ ዛሬ ያለውን ነገር የታዘዘውን ነገር አናደርግም የሌለውና ያልታዘዘውን ነገር ደግሞ ስንቀባጥር እንውላለን አላህ ነጃ ይበል وليس على رجل نذر فيما لا يملك አንድ ሰው በማይችለው ነገር ላይ ስለት የለበትም ማለት ምንድነው በማይችለው ነገር ከአቅሙ በላይ የሆነ ነገር እኔ ይሄ ነገር ከተሳካልኝ የሆነ ጉዳይ አለበት ያ ጉዳይ ለማስፈጸም ወደፊት ወደኋላ እያልኩ ነው እየተሯሯጥኩ ነው ይሄ ጉዳይ ከተፈጸመልኝ አንድ ሰው ቤት መኪና ሰደቃ አውጣለሁ ለሆነ ሰው ሰጣለሁ አለ ሰለት እኮ ብዙ ነገር ያቀባጣጥራል እኮ ቤት መኪና በአላህ መንገድ ላይ ሰደቃ አውጣለሁ አለ ያ ነገር ማይሳካ መስሎ ነበር ተሳካ እሺ ቤት ስዕሉን ስለኔ መስጠው አንተ የቤት አይደለም ሳይክል የለህም እኮ ከየት አምጥተህ ትሰጣለህ እሺ ተስያለሁ በቃ ምን ይሻለኛል ምናምን ነገር አልቻልክም መቀጣት ያለብን ትቀጣለህ ስለትህን ሙላ አትባልም ካለህ ግን ያለህ ጊዜ ግን አሁን ምን ነው መቼም ቢሆን ይሄ ስለት አይለቅህም እስከ የውመል ቂያማ ድረስ አይለቅህም ከሞትክ በኋላም አይለቅህም ያንተ ቤተሰቦች ያላቸው ከሆነ አውጡ ግን ተናዘዝ ቤተናዝጄ ነበር እንግዲህ እኔ ካልቻልኩ ምናምን ብለህ ትሞታለህ
ሸክም ይዘህ ትሞታለህ። ቤተሰቦች ምናልባት ካለፈላቸው ልጆች የልጅ ልጆች ምናልባት ካለፈላቸው ይሄን ካልከፈሉ ነገ ቂያማ ቀን ተጠያቂ ናቸው። ማን ሰለት ግባለ? ሰለት በእስልምና አይወደድም። ከገባ ደግሞ መሙላት ደግሞ የእምነት ምልክት ነው። يوفون بالنذر ويخافون يوما كان شره مستطيرا ሰለታቸውን ይሞላሉ። ሰለት ላይ ሙእሚኖች አይደራደሩም። መጀመሪያ አይገቡም ሰለት፣ ከገቡ ግን ሰለታቸውን ይሞላሉ። ሰለት ውሸት የለውም። ሰለት ካልሞላህበት ተጠየቅበታለህ። ስለዚህ እስልምናም ብዙ የሚያበረታታው ነገር አይደለም፣ ጭራሽ አያስፈልግም። ሰለት ብትሳልም ባትሳልም አላህ ያደርገዋል አያደርገውም። ከማድረግ ወደኋላ ስለተሳልክ ያ ነገር አይቀርብም፣ ስላልተሳልክ አይርቅም። ያ ነገር አላህ ላንተ ያሰበው ነገር ማለት ነው፣ የቀደረው ነገር አይቀርም። ሰው የጉጉቱ ጉጉት ነው። እንደውም ነብዩ ምን አሉ? ስለት ማለት በስለት የሚገኝ ምንም ኸይር ነገር የለም። አንድ ኸይር ግን አለው ስለት። ምንድነው? የቋጣሪን ገንዘብ የማውጫ ብቸኛ መንገድ ማለት ስለት ነው አሉ። ያለው ቋጣሪ አላወጣም የሚል ሰው ስለት ይሳላል። እንዲህ ካደረጋችሁ እንዲያደርጋለሁ፣ እንዲህ ከሆነ እንዲያደርጋለሁ ይላል። ስለቱ ነገ ቂያማ ቀን እንደሚጠየቅበት ስለሚያውቅ እሱ ሊሞላ ይችላል። እሱም አላህን ከፈራ ወፊ ረዋያትን ወላዕኑል ሙእሚን ከቀትሊሂ ሙእሚንን መራገም እንደ መግደል ነው አሉ። ደግሞ ሌላ ሐዲስ ነው ገብቷቸው አላህ ይጠብቀን። ይሄ ሐዲስ መራገም ላይ እኛ መራገምን ተሸጋግረነዋል፣ አልፈነዋል። በግልጽ እየገደለ ያለ ሙስሊሙን እየገደለ ያለበት ዘመን ላይ ነው ያለው። መራገሙ ተራ ሆኗል። አሁን አንድ ኸምር እየጠጣ ነብዩ ጋር እየመጣ ግረፉኝ ይላል። ይመጣል ኸምር ይጠጣል፣ ግረፉኝ ይላል። እየመጣው ነው ራሱ እኮ ነው ግረፉኝ ይላል። በቃ ምን ራሱ እንትን አይደለም ያ ረሱላህ አሁንም መጣ ይሉታል፣ ያስገርፉታል፣ ግረፉት ይላል። ኸምር በየቀኑ ይጠጣል፣ ግን ይመጣል ደግሞ ነብዩ ጋር ግረፉኝ ይላል። እና ሌላ ቀን እንደዚህ የሆነ ቀን አሁንም እየተንገዳገደ መጣና ያ ረሱላህ ኸምር ጠጥቻለሁ ግረፉኝ አላቸው። ሐድ አቁሙብኝ አለ። ከዛ ሰሃቦችን ጠሩና ሐድ አቁሙበት ግረፉት አሉ። ሰሃቦች ተሰብስበው ግማሹ ባገኘው በጫማው ይመታዋል፣ ግማሹ በሆነ ነገር ይመታዋል። አንዱ ከሰሃቦች ውስጥ አንደኛው ቀባሐከላህ አኽዛከላህ አላህ ያዋርድ፣ አላህ ያሳንስህ። ስንት ጊዜ ነው ኸምር እየጠጣ መተህ የምትገረፈው? አንተ ለጠጣውና ደከም እሱ ለሚገረፈው ገራፊ ይደክመዋል። ይሄንን እርግማን ረገሙ። ሱብሃንአላህ። ይሄ ሰውዬ የሚገርም ባህሪ ነበረው፣ የሚገርም ባክግራውንድ ነበረው። ምን እንዳሉ ታውቃላችሁ? ይሄን እርግማን ነብዩ ሲሰሙ ለምንድን ነው የረገማችሁት? ማን ፈቀደላችሁ? ማን ፈቀደልህ? ማን ተራገማለ? ላ ተኡኑ ዐለይሂ ሸይጣን ሸይጣንን በሱ ላይ ለምን ታግዙበታላችሁ? በቃ ሙስሊሞች አይወዱህም፣ ሙስሊሞች ይረግሙዋል እያለ ሸይጣን ወደ ሌላ እንዲወስደው ያደርገዋል። ዛሬ እኮ እንደዛ ነው አይደል? ሸይጣንን አታግዙበት ማለት ሌላው ተስፋ ይቆርጣል። ሸይጣን ወደ ተስፋ ወደ መቁረጥ ያመጣዋል። አንተ ረግመኸዋል፣ አባረኸዋል፣ ስለዚህ እሱም ሊሄድ ይችላል። ማን ተራገሟል? ለይሰል ሙእሚኑ ቢተዓን ወለለዓን። ሙእሚን ሰዎችን በነገር የሚወጋ አይደለም። ሙእሚን ተራጋሚ አይደለም። አላህ ያዋርድ፣ አላህ ይግደል፣ አላህ ያጥፋ፣ አላህ እንደዚህ ያድርግ አይደለ? ዛሬ ነው አይደለም? ይኸው ኖርማል ሆኗል። የፈለገ ሰው ሙስሊም ነው፣ ሙስሊም ነኝ ብሎ እስካለ ድረስ ሙስሊም ነው። ልንፍቀው አንችልም። ዘፈን ሲዘፍን ታየዋለህ። አቡ አንተ አላህን ያጥፋ እስልምናን አሰጋቢ ብለህ ተረግመዋለህ አደባባይ ላይ ሶሻል ሚዲያ ላይ። አላህ እሱን ከማጥፋቱ በፊት አንተን ሊያጠፋ ይችላል። ማንና ነው አላህ ያጥፋ የምትለው? ዱዓ አድርገህለት ታውቃለህ? ዘፈኑ የሚተው አላህ ለምንለት ታውቃለህ? ለይል ከምስተ ያ ረቢ ይህንን ወዳጄን ይህ ሙስሊም ወንድሜን ከዘፈን አላቀው ብለህ ዱዓ አድርገህለት ታውቃለህ? ለእርግማን አንደኛ ነን እኛ። ሰውን ከአላህ ረህመት ለማስወጣት አንደኛ ነን። ሰው አሁን ሶሻል ሚዲያ ላይ ብዙ የሚያም ነገር ልናይ እንችላለን። ሴቶች፣ ወንዶች እስልምናን የሚያስደፍር ነገር፣ እስልምናን የሚያጠለሽ ነገር ሲሰሩ እናያለን። ግን ሰዎች የሚሰጣቸው ፊድባኮች ደግሞ ይብስ ያበሳቸዋል። እነዚህ ሰዎች ያበሳቸዋል። ወላሂ ነብዩ ይሄን ነገር በጣም አስጠንቅቀዋሉ። ሰዎች ይብስ እንዲሸሹ አታድርጉ፣ እንዲቀርቡ አድርጓቸው። በሽሩ ወላ ትነፊሩ የሲሩ ወላ ትዓሲሩ አሉ።
አባሹ አይዟችሁ ይሄ እኮ ሐራም ነው በዚህ ሁኔታሽ ብትሞቺ አላህ ፊት እንደ ደስተኛ ነሽ ምከረው በዚህ ሁኔታችሁ ከሞታችሁ ከአላህ ጋር ጥሩ ግንኙነት አይኖራችሁም አንቺም ብሎ ሙስሊም አንተም ብሎ ሙስሊም አሁን አንተ ሙስሊም ነህ አሁን አንቺ ሙስሊም ነሽ አላያችሁም ሶሻል ሚዲያ ላይ ሰው እነሱ አይዷችሁ ነኛ ጋር ሲሏቸው አላያችሁም ኮሜንት ላይ ወላሂ ተነጥፎ ነው የሚጠብቋቸው ተነጥፎ ራሳቸው አንጥፎ አይደለም ተነጥፎ ይጠብቋቸዋል ወደ ሌላ እምነት እንዲመጡ አንድ ሰው የአንዋር መስጊድ ላይ ሰልሞ ነው ታዋቂ ዘፋኝ ነው ታቶ ይሄ ሰውነቱ ማለት ሙሉ ንቅሳት እና ፓካውት አድርጎ አንዋር መስጊድ ውዱ ለማድረግ ወደ ውዱ ማድረጊያ ቦታ ሲሄድ ከኔ ጋር ወደ መስጊድ ጀማ እየገባን ይሄ ያየውና አቻ እንደዚህ ሆነ ትመጣለህ አታፍርም ማለት ምን እንዳለው ታውቃላችሁ እኔ ይሄ ለተናገረው ሙስሊም ለተናገረው ተሸማቀቁ ይሄኛው ግን ሰለምቴው እንዳንተ አይነቱን ነው እገሌ የሚባለውን ሙስሊም ዘፋኝ ከመስጊድ ከፍሮ እንዲቀር ያደረገው ይሄ ታቱ አድርጓል ይሄ መስቀል ነው እዚህ ጋር በዚህኛው ደግሞ ማርያም ነው ተስሏታል አላህ ይፋሉ ማይሻ ነው አይደል ይሄ ሰውዬ እስከ መጨረሻ ድረስ ኖርበታል ብሎ ነው አይደል ታቱ የተሰራው ይሄንን ነገር ግን ለኔ ዳዕዋይ ነው ብሎ አምኖበት ከነንቱሪ ነው መጥቶ የሚሰግደው ሰው ዳዕዋ ነው በቃ ከየት ወዴት እንደመጣው ዓለም እንዲያቀልኝ ይፈልጋለሁ አንተ ዛሬ ተረግማለህ እርግማን አስሎ አልተፈቀደም ቢፈቀድስ በእርግማን ምን እናተርፈው ነገር አለ እየሰደብን ሰዎችን በመሳደብ ሰዎችን ማምጣት እንችላለን አንድ ነገር ልንገራችሁና ጨርሳለሁ ሃሩን አልረሺድ የሚባሉ ትልቅ ዓሊም ፈቂህ ናቸው በዛ ላይ ደግሞ በጣም በሺዎች የሚቆጠሩ ወታደሮችን የሚያንቀሳቅሱ ንጉስ ናቸው በዛ ላይ ደግሞ ቢሊዮነር ትሪሊዮነር ናቸው በጣም ባለ ሀብት ናቸው ምን ይላሉ የንግስናቸው ስፋቱ ፀሐይ የወጣችበት ቦታ በአጠቃላይ የኔ ንግስና እዛች ቦታ ላይ አለ ይላሉ ንግስናቸው በጣም ዓለም ላይ በጣም ትልቅ ቦታ ላይ የደረሰ ነው በዛ ላይ ደግሞ ዛሂድ ተቅይ ናቸው ሃሩን አልረሺድ አንድ ሰውዬ የሆነ ነገር አየባቸውና እሳቸው ጋር መጣና ሙልጭ አድርጎ ሰደባቸው ዳዋ ነው በሱ ቤት ዳዋ ያደረገላቸው ከዛ ሰሙትና ጨረስክ አሉት ታው ጨረስኩ አላቸው አንተ ማትረባ አንተ ሰይጣን አንተ እንደዚህ የአላህ እርግማን ይውረድብህ አንተ እንደዚህ ያገር ስድብ ነው ያሸከማቸው ጨረስክ አሉት አዎ እኔ ምንም አይነት ወንጀል ብሰራ ከፊርዓውን ይሻላል አይሻልም ይሻላል ማንኛውም ሙስሊም ወንጀል ቢሰራ ከፊርዓውን ይሻላል አይሻልም ይሻላል إن الله أرسل موسى الله سبحانه وتعالى نبي الله موسى لقال إلى من هو خير منك معنى إن الله أرسل خير منك إلى شر مني سبحان الله نقروا أنت የሚሰብረው يا هارون الرشيد الله እኮ ካንተ የተሻለውን ሰው ከኔ ለባሰ ለሆነው ሰው አላህ ልኳል መልእክተኛን ካንተ የተሻለ ማለት ሙሳ ነው ከኔ ባሰ ማለት ፊርዓውን ነው ሙሳ ለፊርዓውን ሲልክ ምን ብሎ ነው ያስተማረው فقول له قولا لينا لعله يتذكر او يخشى ፊርዓውን እንደማይሰልም ያወቀ እንደማይመለስ ያወቀ አላህ ግን ለፊርዓውንና ለሙሳ ምን አላቸው እስቲ ለፊርዓውን ለዘብ ያለ ንግግር ንገራችሁ ተናገሩት ቀስ ብላችሁ ሲያስረዱት ቀስ ብላችሁ በህክማ በጥበብ ምናልባት ሊመለስ ይችላል ወደኔ ሊገሰጽ ይችላል ሊመጣ ይችላል ፊርዓውን ለፊርዓውን እንደዚህ ካለው አንተ ለኔ እንደዚህ እንድትለኛለህ አሉት ፊርዓውን እንኳን አላህ ለዘባ አድርጋችሁ አናግሩት ካለ እኔንስ የፈለገ ሙስሊም ወንጀል ይስራ ለፊርዓውን እንደዚህ ካለ አላህ ለገሊትስ አይገባቸውም ለስፈስ ያለ ምክር ይገባቸዋል ዛሬ ይምስኛ እናስገባለን ብለን በእስልምና ተቆርቆረናል ብለን እያሰብን ይብስ ሰዎችን እያስወጣን ያለነው ሙእሚን መራገም እንደ መግደል ነው የሚቆጠረው ተብሏል ስለዚህ ይህንን ጥንቃቄ እናድርግ ዛሬ ወሃቢያ ካፊር ነው ይላል እንትን ሰለፊያ ካፊር ነው ይላል እንትና እኛን አትወክሉም ሙስሊም አይደለም መስጊድ ላይ ሆኖ የመስጊድ መስታወቶች እስከሚሰባበሩ ድረስ ሰው ይባላል ሙስሊም ለሙስሊም ረመዳን ላይ ሰይፍ ይዞ መጥቶ ማንን ሊገል ሙስሊም ወንድሙን የፈለገ አቂዳ ይኑረው አይኑረው የፈለገው እምነት ይከተል
አልገባህም ምናምን እንዳትሉኝ ይገባኛል አውቀዋለሁ ብዙ መስጊዶች ነው አሊ መስጊድ ጠሮ መስጊድ የሆነ አንዋር መስጊድ ሙስሊም ለሙስሊም አያሳፍርም መራገሙ እኮ ነው ነብዩ የተናገሩት እንደ መግደል ነው የሚቆጠረው ዶላዲ ዘመተ ሳንጃ ዘመተ ዛሬ ገለዋለሁ ነው አብይ ብለህ ትመጣለህ ዛሬ ገለዋለሁ ይሄን መውሊድ ስላከበረ ብለህ ትመጣለህ ከዛ በኋላ ይመጣና ፍትህ ለጠሮ መስጊድ ፍትህ ለአሊ መስጊድ ይላል ለህዝቡ ሳይሆን አው ለመስጊዱ ፍትህ ያስፈልገዋል መስጊድ ያአላህ ድምጻችንን ከፍ አድርገን መጮህ እኮ የማይፈቀድልን ቦታ እኮ ነው መስጊድ እንኳን ሙስሊም ወንድም ላይ ገጀራ ይዘን ትነሳ ይቀርና ወላሂ ቢላህ ነው የምላችሁ ኦክሲም ቢላህ ነገ አላህ ፊት መሰከረው ነው ምናገረው እማቀው ሰው አንዋር መስጊድ ላይ እንደዚህ ድብድብ የነበረ ሰዓት ላይ ይመካከራሉ ቁጭ ብለው አቃቸዋለሁ የሰፈሬ ልጆች ናቸው ሰይፍ ይዘው ገጀራ ይዘሃል አንተ ይዛል ይባባላሉ ሊገቡ እኮ ነው ዛሬ ዙር ላይ እንገባለን እሺ ይባባላሉ እንዴት አድርገን ደብቀው እንዴት አድርገን ይዘን እንግባ የቱ አንተ እዛ ጋር ተቀመጥ አንተ እዛ ጋር ተቀመጥ ተመዳድበዋሉ ሰማው አላህ ልሰማ የፈለገበት የራሱ ምክንያት አለ ሄጄ ቀርብ ያናገርኩት ይሄንን የሚያደራጃ ምን ታደርጉ ነው ወላሂ እንገላቸዋለን ማን ነው የምትገለው ወሃቢዮች ለምን ምን አደረጉ ወሃቢ ጭቃቢና ምን ተወሱ ሙስሊም ወንድም ነው አይደለም ሙስሊም ወንድም ነው ለምንድን ነው የምትገለው ወላሂ አላውቅም ጓደኞቼ እንደዚህ አስቸገሩ ብለው ነገሩ እኔ ደግሞ ጓደኞቼን ይዤ መጣሁ ያው እነሱ ዛሬ በቃ ለነሱ የተዘጋጀው ወላሂ ነው የምላችሁ ሰላት አይሰግድም ይሰውይ ለጸብ ግን አዘጋጅተውታል ሊያስገቡት ማለት ዛሬ በጣም የሚያሳፍር ደረጃ ላይ ደርሰናል የማንም አንጃ ተከታይ ሆነ የማንም አካል ሙስሊም ነኝ ብለህ ካመንክ እንደዚህ ሙስሊም ወንድም ላይ እጅህን አታነሳ ሙስሊም ወንድም ላይ አትጮህም ሙስሊም ወንድም ላይ አትሳደብም እንኳን መማታትና መግደል ይቀርና ለዓን المؤمن لعن المسلم ሙስሊምን መራገም ሙስሊምን መሳደብ ሱብሃንአላህ ከባድ ነው ከተባለ የግድያ ዛቻ ማድረግ እንዴት ሊሆን ነው إذا التقى المسلمان بسيفهما القاتل والمقتول في النار ሁለት ሙስሊሞች ሰይፋቸውን ይዘው ሊገዳደሉ ከፊት ለፊት ያ ከዛ እየመጣ ይሄ ከዚህ እየሄደ አንደኛው ቀድሞ አንዱን ሊገለው ሁለቱም ግን የጀሃነም ናቸው እንዴ የተገደለው ተገሎም እንደ ጀሃነም ይገባል አሉ ሱሐቦች انه كان حارسا على قتل اخيه አሉ ነብዩ እሱም እኮ ሊገለው ነበር ተቀደመ እንጂ አሉ ነብዩ ይሄ በሚያው ይሄ በተግባሩ ሁለቱም ጀሃነም ነው የሚገቡት ነገ አላህ ፊት ቆመ ሙስሊም ወንድምን ገለ ሙስሊም ወንድምን አቁስለ እያው አይናቸው አባብጦ አይናቸው ጠፍቶ ጥርሳቸው ወልቆ ሙስሊም ወንድምን ጥርሱን አውልቀ አይኑን አጥፍተ ነገ አላህ ፊት ቆመ ልትሸለም ነው ልትመሰገን ነው ጀነት ልትገባበስ ነው እንትን ጀማዓ መስሎኝ ነው ምናምን በጀማዓ ማን ተከፋፈላለ ሙስሊም የሚለው ወንድም ነው የትኛውም አካባቢ ላይ የራሳቸውን ጥቅም ለማስከበር ሲሉ ከላይ እንመራለን ብሎ የሚያስብ አካል ያባላ ይችላል አንተ ደግደን ሙእሚንን ያንተ ስለተነዳህ ብቻ የምትነዳው በጣም ከባድ ደረጃ ላይ ደርሰናል ይሄ ሐዲስ ራሳችንን ወደ ኋላ እንድንፈትሽ የሚያደርገን ነው አሁንም ለመስጊዶቻችን የሚባለው ይዞ ወጥቶ ይባላ ሄዶ ስቴዲየም ይደባደብ ከፈለገ መስጊዶች ግን ክብር ሊያገኙ ይገባቸዋል መስጊዶች ስርዓት ሊኖራቸው ለኢባዳ ነው የተሰሩት ይሄን ነገር ለሁሉም አደራ ነው ምለው ሁላችንንም አላህን እንፍራ ሁላችንም ራሴንም ጨምሮ ነው የምመክረው አላህን ልንፈራ ይገባል አላህን ልንፈራ አላህ ያድርገን ሙስሊም ወንድሞቻችን ላይ እጃችንን ከመሰንዘር አላህ ነጃ ይበል ለሙስሊም ወንድሞቻችን ጥላቻ አመለካከት ውስጣችን ቂም በቀል ከመኖር አላህ ነጃ ይበል ولا تجعل في قلوبنا غلا للذين امنوا የሙእሚን ባህሪዬ ነው ለምን ሰዎች ለሙእሚን ሰው ልብ የሚሻክር የሚቆሽሽ አታድርግብኝ ብለው ዱዓ ያደርጋሉ ይሄን ዱዓ እናድርግ ማንኛውም ሰው ሙስሊም ነው ሰላት ይሰገደ ወደ ቂብላ ይዞረ ያረነው የበላ ሙስሊም ነው የተለየ ፍርቃ ይከተል ከፈለገ አስረዳው ትክክል እንዳልሆነ የሚደረው ከዛው ግን ዛቻና እሱ ላይ ሌላ ነገር ውስጥ መግባት ግን ነገ አላህ ፊት ዋጋ ያስከፍለናል አላህ ይጠብቀን ይሄ በዚህ ፊትና ላይ የወደቁ ወንድሞቻችንን አላህ ይጠብቃቸው ከዚህ ፊትና የሚድኑ አላህ ያደርጋቸው ያ ረብል ዓለሚን ወሰለላሁ ዐላ ሰይድና ሙሐመድ ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ